እኔ እኮ ትዳር ውስጥ ያላችሁ ሰዎች ስታገባ ወደፊትም ትምህርት ይሆናል። ሚስትህን እናት ብላ አትማት፣ የወለደች እናት። ጥንቃቄ አድርጉ። ዛሬም በአዲሱ ማርበርግ በሽታ የሰው ሕይወት ማለፉ ተገልጿል። ሰላማችሁ ይብዛልኝ የተከበራችሁና የተወደዳችሁ የዩቲዩብ ቻናል ቤተሰቦች ኢትዮጵያውያን ኤርትራውያን በአገር ውስጥም በውጭም ያላችሁ በቅድሚያ እንደተለመደው የከበረ ሰላምታዬን እያቀረብኩ ዛሬም ከአዳዲስና አነጋጋሪ ቪዲዮዎች ጋር በዕለተ ሰንበት በድጋሚ ተገናኝተናል። ጓደኞቼ ላይክ አድርጉ፣ ሼር አድርጉ። ለማንኛውም ግን ሼር አድርጉ ጓደኞቼ ባካችሁ። ቪዲዮን ላይክ በማድረግ እንዲሁም ለቻናል አዲስ የሆናችሁና ቻናሉን ሰብስክራይብ ያላደረጋችሁ ቻናሉን ሰብስክራይብ በማድረግ እንዲሁም ቪዲዮቹ ላይ ያላችሁን ማንኛውም ሀሳብ አስተያየት ወንድማዊ እህታዊ ምክራችሁን ኮሜንት ሴክሽን ላይ በማጋራት ነገ ጥሩ የተሻሉ ማራኪ ስራዎችን ይዤ እንድመጣ አበረታቱኝ። ወደ ቪዲዮቹ በዚህ ምድር እናት ደስተኛ ሆና እንደማየት የሚያስደስት ነገር አለ ብዬ አላስብም። እናንተስ ቤተሰቦቼ ምን ያህል ለእናቶቻችሁ የደስታ ምንጭ ናችሁ? ይህንን እንደ ጥያቄ ልተውላችሁና ወደ ኔክስት ቪዲዮ። የተዋበች ሴት ስታይ የአንተ ሚስት ብትለብስ እንዲህ እንደምታምር ወቅ ስለ በራው ፊት ሳይሆን ለአንተ ብለው ስለ ጠቆሩ ፊቶች ሁልጊዜ ማሰብ። መስዋዕትነትን መክፈል ባትፈልግ እንኳን ያለ መስዋዕትነት ዛሬን እንዳላየህ እወቅ። ሁልጊዜ የሚደረግልኝ የሚል ሰው የተደረገለትን የሚያጣጥምበት ጊዜ አይኖረውምና ዘወትር አመስጋኝ ሁን። ስለተጨነቀህ የሚቀር ነገር የለምና መጨነቅህንና መስጋትህን አቁመህ የሚጠበቅብህን ስራ ዛሬ ነገ ሳትል ስራን አታሳድር። በቃይል ድንጋይ የተጀመረው ጦርነት ወደ ኒውክሌር ጦርነት አድጓልና ክፋትን ሳያድግ በቶሎ ገስጸው ወይም ባጭሩ ቀጨው። ላንተ ዋጋ የማይሰጡ ሰዎች ደግነትና የዋህነትን ስታሳያቸው ደግነትህን እንደ ፍርሃት ይቆጥሩታል። ቢሆንም ግን ደግነትህን ዛሬ ዋጋ ቢያስከፍልህ አያከስርህምና ዘወትር ደግና መልካም መሆንህን ችላ ማለት የለብህም። ወዳለሁ በየትኛውም ጊዜ በየትኛውም ቦታ ደግና ሩሩህ ከሆነን ምናልባት ደግና ሩሩህ የሆነላቸው ሰዎች ተቃራኒ ወይም ደግሞ አስቀያሚ ምላሽ ቢመልሱልን እንኳን ደግነታችንና መልካምነታችን ቆይቶም ቢሆን ለኛ ይከፍለናልና ደግ መሆን መልካም መሆን ለኛ ለራሳችን ጥቅሙ የበዛ ስለሆነ ሁላችንም በያለንበት የሥራ ዘርፍ በያለንበት አካባቢ በዙሪያችን ላሉ ሰዎችም ሆነ ለሁሉም ሰው ደግና መልካም ሰው መሆን አለብን ብዬ አስባለሁ። እናንተም ቤተሰቦቼ ቪዲዮዬን ላይክ በማድረግ እንዲሁም ቻናሌን ሰብስክራይብ ያላደረጋችሁና ለቻናሌ አዲስ ሆናችሁ ቻናሌን ሰብስክራይብ በማድረግ መልካምነታችሁን አሳዩኝ። ወደ ኔክስት ቪዲዮ። የኛ ትውልድ በዚህ እድሜያችን እንግዲህ ጅቡ መጣ ግባ ወደ ቤት ስንባል የምንገባ አይነት ትውልዶች ነበር። ይሁንና አሁን ላይ እንደዚህ አይነት ላይ ደርሰናል። ታዲያ ይህንን በመመልከት ይመስለኛል የትምህርት ሚኒስቴር አዳዲስ ህጎችን እያወጣ ነው። በሰሞኑ የትምህርት ሚኒስቴር ህጎች እንዴት ነው? ተስማማላችሁ? አትስማሙ? ያላችሁን ሀሳብ አስተያየት ኮሜንት ሴክሽን ላይ በማጋራት እንወያይበት፣ እናውራበት እያልኩኝ ትውልዶች ከቀጠሉ እንደ ቀጣዩ አይነት ነገር መምጣቱ የማይቀር ነው። እስኪ ቪዲዮን ተመልክተን እንመለስ። ግብረ ሰዶማውያንን እንቃወማለን የምትሉ ሰዎች እንዴት ነው ቆሻሻን የምትቃወሙት? ተመልከቱት ይሄን ጉድ። እነዚህ የጥፋት ሰዎች ቪዲዮውን እንዳያስጠፉት 40 እና 50 ጊዜ በደንብ ኮፒ ሊንክ እና ሪፖስት አድርጉት። ግብረ ሰዶም ነኝ የምኖረውም ኢትዮጵያ ውስጥ ነው። ይሄው ግብረ ሰዶማውያን ኢትዮጵያን ትገድላላችሁ። ግደላ መግደል አይዲዮሎጂን የሚያጠፋ ቢሆን ኑሮ ክርስቶስ ሲገደል ክርስትና ይጠፋ ነበር። አይጠፋም። በቃ ተፈጥሮዬ ነው። ስወለድ ጀምሮ የምወደው ወንድ ነኝ። ከወንድ ጋር ሴክስ ማድረግ ወዳለሁ። አለቀ። ተፈጥሮዬ ነው። ወዳጄ ከመይ ጀምሮ ነው ቆሻሻን ተቃውመው የሚጸዳው? ቆሻሻ ሊጸዳ የሚችለው ስትጠርገው ነው እላችኋለሁ። ይሄንን ቪዲዮ 40 እና 50 ጊዜ በደንብ ኮፒ ሊንክ እና ሪፖስት አድርጉት። እንደነዚህ አይነት ሃይማኖት ባህል የሌላቸውን ሰዎች ከአካባቢያቸው ጠረጉ፣ ከአካባቢያቸው አጽዱ። ቆሻሻን መቃወም ሳይሆን ቆሻሻ ተቃውመው አይጸዳም። ቆሻሻ የሚጸዳው አካባቢ ንጹህ የሚሆነው ቆሻሻውን ስትጠርግ ነው። ስለዚህ እነዚህ ቆሻሻ ደርቲ ማይንድ ያላቸውን ሰዎች መጥረግ
ማጽዳት ነው የሚገባው እንጂ በመቃወም የሚጸዳ ቆሻሻ የለም። ናታኔም ወንድማችሁ ነኝ። ለቤቱ አዲስ የሆናችሁ ፕላስ ምልክቷን በመንካት ቤተሰብ ሁኑ። አያችሁ ቤተሰቦቼ፣ እነዚህ ልጆች ወይም ደግሞ መጀመሪያ ላይ የተመለከትነው ልጆች ምንም ህፃናት ቢሆኑና በተለያዩ ነገሮች ቢታለሉን ግን እንደዚህ ካደጉ ወጣ ያሉ ነገሮች ሊዳረጉ ይችላሉ። ስለዚህ ምንም ያህል ስልጣኔ ቢመጣ ምንም ያህል ግሎባላይዜሽን ብንቀበልና የተለያዩ ቴክኖሎጂዎችን ብንጠቀም ባህል፣ ሃይማኖት፣ ወግ የሚባሉት ነገሮች ሊረሱ አይገባም። አሁን እንደተመለከትነው አይነት ሰዎችም እየበዙ ስለሆነ ቀጣዩ ትውልድ እንደዚህ አይነት ነገሮችን ኖርማላይዝ አድርጎ በጭንቅላቱ ከተቀበለና ካመነ መጪው ትውልድ ምን ያህል የተበላሸና ዋጋ ቢስ እንደሚሆን መገመት ይከብዳል ብዬ አላስብም። ስለዚህ ቤተሰቦች ልጆቻችንንም ሆነ በዙሪያ ያሉ ታናናሽ እህት ወንድሞቻችንን መጠበቅና ከእንደዚህ አይነት ነገሮች ውስጥ እንዳይገቡ ማስተማር፣ ግንዛቤ መስጠት ይገባናል። ወደፊት ከማልቀስ አሁን ላይ ቶሎ ስራችንን በአግባቡ መስራት የኛ ኃላፊነት ነው ብዬ አስባለሁ። ወደ ኔክስት ቪዲዮ ጥንቃቄ አድርጉ። ዛሬም በአዲሱ ማርበርግ በሽታ የሰው ህይወት ማለፉ ተገልጿል። ዛሬ የ7 ሰዎች በላቦራቶሪ ምርመራ ተደርጎ በ2 ሰዎች ላይ ቫይረሱ መገኘቱ ተገልጿል። በአጠቃላይ በማርበርግ ቫይረስ የተያዙ ሰዎች ቁጥር 10 የደረሱ ሲሆን ህይወታቸው እንዳለፈ የተረጋገጡ ሰዎች ቁጥርም 5 መድረሱ ተሰምቷል። እስካሁን ከዚህ ከማርበርግ በሽታ ያገገሙ ሰዎች እንግዲህ አለመኖራቸው ተገልጿል። ከፈጣሪ ቀጥሎ ራሳችንን የምንጠብቀው ራሳችን ስለሆነን ከዚህ ከአዲሱ ቫይረስ ራሳችንን ጥንቃቄ በማድረግ ልንጠብቅ ይገባል። ደግሞ አስከፊነቱ በዚህ ቫይረስ የተያዙ ሰዎች እስካሁን አልተረፉም፣ ሁሉም ህይወታቸው አልፏል። ስለዚህ ከፈጣሪ ቀጥሎ ለራሳችን ከባድ ጥንቃቄ አስፈላጊው ነገር ነው። ቤተሰቦቼ ወደ ኔክስት ቪዲዮ። በምስራቅ ጉራጌ ዞን መስቃን ወረዳ ሳይመረዝ አልቀረም በተባለ ምግብ ምክንያት አንድ አባት ከ6 ልጆቹ ጋር መሞቱን ተከትሎ ፖሊስ ምርመራ እያደረኩ ነው አለ። በማዕከላዊ ኢትዮጵያ ክልል ምስራቅ ጉራጌ ዞን መስቃን ወረዳ በጋራ እራት ተመግበው በጠና ከታመሙ 8 የአንድ ቤተሰብ አባላት ውስጥ አባትና 6 ልጆቹ ህይወታቸው ማለፉን የክልሉ ፖሊስ ገልጿል። የክልሉ ፖሊስ የወንጀል መረጃ ኢንተሊጀንስ ዳይሬክተሮች ተወካይ ምክትል ኮማንደር ያለው ተመስገን እንደገለጹት በወረዳው መሰረተ ወገራም ቀበሌ ዳሾ ቆቶ ተብሎ በሚጠራው መንደር ህዳር 6 ቀን 2018 ዓ.ም ምሽት 1 ሰዓት 8 የቤተሰብ አባላት አብረው እራት ከተመገቡ በኋላ በድንገት መታመማቸውን ገልጸዋል። ሟቾቹ የተመረዘ ምግብ ሳይመገቡ እንዳልቀረ ጥርጣሬ ቢኖርም በሕክምና የተረጋገጠ ውጤት የለም ብለዋል። አባትና ልጆቹ በጋራ እራት እንደተመገቡ ብዙም ሳይቆዩ ከፍተኛ ለሆነ ህመም በመዳረጋቸው መረጃ የደረሳቸው የአካባቢው ነዋሪዎች የተጎጂዎችን ህይወት ለማትረፍ ተረባርበው ወደ ሆስፒታል ማድረሳቸው ነው የተነገረው። ቢሆንም ከተጎዱ የቤተሰቡ አባላት የ5 ዓመቱ መንግስቱ ኃይሌ፣ የ7 ዓመቱ መክብነ ኃይሌና የ17 ዓመቱ ተክሉ ኃይሌ የተባሉ 3 ወንድማማቾች በእለቱ ሆስፒታል እንደደረሱ ህይወታቸው ማለፉ ተገልጿል። የ14 ዓመቷ መቅደስ ኃይሌ፣ የ15 ዓመቱ ወንድሟ ገብሬ ኃይሌ፣ የቤተሰቡ 6ኛ ልጅ የሆነው የ1 ዓመት ከ7 ወሩ ህፃን ሲሳይ ኃይሌ እንዲሁም የ6 ሟች ልጆች አባት የሆነው አቶ ኃይሌ አበራ ደግሞ ከህዳር 7 ጀምሮ ባሉ ቀናት ህይወታቸው አልፏል። ከ6 ልጆቿና ከባለቤቶቿ ጋር በአንድ ማዕድ እራት የበላቸው ወይዘሮ ዳመነሽ ደንበል በሚሊኒክ ሆስፒታል በከፍተኛ የክትትል ክፍል ውስጥ ናት ሲል የማዕከላዊ ኢትዮጵያ ፖሊስ መረጃውን አጋርቷል። የክልሉ ፖሊስ ተጎጂዎች የተመገቡት ምግብ የተመረዘ ስለመሆኑ በሕክምና እንዳልተረጋገጠ ገልጾ ምርመራ እያደረገ መሆኑን ገልጿል። በዚህም የምርመራ ግብረ ኃይሉ በድርጊቱ የሌሎች እጅ ሊኖር ይችላል በሚል ጥርጣሬ 10 ሰዎችን በቁጥጥር ስር አውሎ በጣም ነው የሚያሳዝኑት። ሙሉ የቤተሰብ አባሉ ከእናታቸው በስተቀር እናታቸውን በከፍተኛ ሕክምና ክትትል ውስጥ እንደሆነች ሰምተናል። ምናልባት ከውጪ የታሰበ ጥቃት ከሌለ በስተቀር ቤተሰብ ውስጥ እንደዚህ ይሄን ያህል የትኩረት ማነስ ነገር ወይም ራሳቸው የሚበሉትን ነገር በጥንቃቄ እንደሚያዘጋጁ መጠርጠር ወይም ደግሞ ከጥርጣሬ ውስጥ መግባት የለበትም። ስለዚህ ያው አያድርስ ነው ብቻ። ለሞቱት ሰዎች ለቤተሰቦቻቸው፣ ለወዳጅ ዘመዶቻቸው መጽናናትን እንመኛለን። ለሞቱትም ሰዎች ነፍሳቸውን በአጸደ ገነት ያኑርልን። እንግዲህ እናታቸው ትተርፋለች አትተርፍም፣ ወደፊት ያለውን አዲስ ነገር ይዤላችሁ መጣና ማሳውቃችሁ ነው የሚሆነው። ይህ ሳምንት የተለያዩ አሳዛኝ ነገሮችን እየሰማን እንገኛለን። ይሄ አሁን የተመለከትነው ዜና ብቻ አይደለም። ሌላ እጅግ ልብ የሚሰበር አንድ መረጃ ከወደ አሜሪካ ሲዘዋወር በተለያዩ የማህበራዊ ድረገጽ መተግበሪያዎች ላይ ብዙ ሰዎች ሲቀባበሉት ነበር። ጉዳዩ ምንድነው? እስኪ ተመልክተን ስንመለስ የራሳችን ሀሳብ አስተያየት የምንሰጥ ነው የሚሆነው። ወደ ቪዲዮ። አስፋልቱ ላይ የወደቀውን የምሳ ዕቃ ተመልከቱት። ምናልባት ውስጡ ለምሳ የያዘችው እንጀራ ይኖራል። ጫማዋንም ተመልከቱት፣ አስፋልቱ ላይ እንዴት እንደወደቀ።
ይሄ የምነግራችሁ ታሪክ እጅግ የሚያሳዝንና በፊላደልፊያ በኢትዮጵያዊቷ ላይ የደረሰ ነው። አስፓልቱ ላይ የወደቀውን የምሳ ዕቃ ተመልከቱት፣ ጫማዋንም እዩት። እነዚህ የአንዲት እናት የአንዲት ሰራተኛ ንብረቶች ሐሙስ ከሌሊቱ 4 ሰዓት ላይ በፊላደልፊያ ዩኒቨርሲቲ ሲቲ በ33ኛና ማርኬት ስትሪት አስፋልት ላይ ተበታትነው ቀርተዋል። በዙሪያቸው የሚያብረቀርቁት የፖሊስ መኪና መብራቶች የአንዲት ኢትዮጵያዊትን ሴት ሕይወት በድንገት መቀጠፍ ይመሰክራሉ። የእነዚህ ንብረቶች ባለቤት መዓዛ ብራውን ትባላለች። የ48 ዓመቷ መዓዛ የደቡብ ፊላደልፊያ ነዋሪ ናት። እንደ ማንኛውም ቀን ከሌሊቱ 4 ሰዓት ከስራ ባልደረቦቿ ጋር በመሆን ወደ ስራ ቦታ በእግሯ ትጓዝ ነበር። ከዛም በአንድ ቅጽበት ሁሉም ነገር ተለወጠ። ፖሊስ እንደገለጸው ብራማ ቀለም ያለው ክራይስለር 300 ሴዳን መኪና የሌሊቱን ጸጥታ ጥሶ ቀይ መብራቱን ችላ ብሎ በፍጥነት እየበረረ መጣ። አብሯት ይጓዙ የነበሩት ባልደረቦቿን አልፎ መዓዛን ነጥሎ ገጫት። አብሯት የነበሩት ጓደኞቿ በድንጋጤ በቆሙበት ቅጽበት አሽከርካሪው ፍጥነቱን አልቀነሰም፣ ለአፍታም እንኳን አላቆመም። መዓዛን አስፋልቱ ላይ እንደተወ በማርኬት ስትሪት ወደ ምስራቅ አቅጣጫ ከአይን ተሰወረ። የአደጋ ጊዜ ሰራተኞች በፍጥነት ደርሰው ወደ ሆስፒታል ቢያደርሷትም የኢትዮጵያዊቷ መዓዛ ብራውን ሕይወት ሊተርፍ አልቻለም። ፖሊስ ወዲያውኑ ፍለጋ ጀመረ። ብዙም ሳይቆይ ግጭቱ ከደረሰበት ቦታ ጥቂት ብሎኮች ራቅ ብሎ በ34ኛና ሬስ ስትሪት የክላይስተር መኪና ተጥሎ ተገኘ። የሰሌዳ ቁጥር አልነበረውም። የግራ የፊት መከላከያው የቅጽበቱን ግጭት አሻራ ይዞ ተሰባብሯል። ፖሊስ በመኪናው ምዝገባ አድራሻ ቢሄድም ቤቱ ባዶ ነበር። አሽከርካሪው እስከዚህ ሰዓት ድረስ አልተገኘም። ይህ አሰቃቂ አደጋ የተከሰተው የድሬክሰል ዩኒቨርሲቲ ተማሪዎች በሚርመሰመሱበት ከ30ኛ ስትሪት የባቡር ጣቢያ 2 ብሎኮች ርቀት ላይ ነው። የዩኒቨርሲቲው ተማሪዎችን ከዚያ አካባቢ እንዲርቁ ማስጠንቀቂያ ሰጥቷል። ለሲቢኤስ ኒውስ አስተያየታቸው የሰጡ ተማሪዎች እንደሚሉት በአካባቢ ያለ የመኪኖች ፍጥነት የዕለት ተዕለት ስጋታቸው እንደሆነ ይናገራሉ። ኖ ጆፌ የተባለ የድሬክሰል ተማሪ እዚህ አካባቢ መንገድ ሲሻገር ሰዎች ትኩረት ባለመስጠታቸው ለትንሽ የተረፍኩባቸው ብዙ አጋጣሚዎች አሉ ብሏል። በጣም ያሳዝናል። ለዚህ ሴትና ለቤተሰቦቿ ከልቤ አዝኛለሁ። ከተማዋ እነዚህን አደጋዎች ለማስቆም መፍትሄ ልታገኝ ይገባል ሲል ተናግሯል። ለጊዜው ግን መዓዛ ብራውን ስራዋ አልደረሰችም። ያልተከፈተው ምሰዋና አንደኛው ጫማዋ የአንድ አሽከርካሪ የቅጽበት ግድልሽነት ስለፈጠረው ዘላለማዊ ህመም ምስክር ሆነው አስፋልቱ ላይ ቀርተዋል። ነፍስ ይማር። ራሴና ቤተሰቤን ለውጣለሁ ብላ ከሀገሯ ውጭ በስደት በምትንከራተትበት መልኩ እንደዚህ ወጣ መቅረቷ እህታችን በጣም ነው የሚያሳዝነው። ለቤተሰቦቿም ለወዳጅ ዘመዶቿም በእኔና በቻናሌ ቤተሰቦች ስም መጽናናትን እመኛለሁ። ቤተሰቦቼ ሁላችንም እንደዚህ ወጥቶ ከመቅረት ፈጣሪያችን ይጠብቀን። ወደ ኔክስት ቪዲዮ። ትዳር ውስጥ ያላችሁ ሰዎች ስታገባ ወደፊትም ትምህርት ይሆናል። ሚስትህን እናትህ ላይ አትማት፣ የወለደች እናት ሚስትህን። ምክንያቱም ዛሬ ተጣላችሁ ማለት አንተ ስትታረቅ እዚህ ላይ ነች እሷ፣ ለእናትህ ግን ጠላት ናት። ጠላት አረካት። የሚስት ገመና በቃ እዛው ቤት በምንም ተአምር የባልም ይሁን የሚስት ገመና ለወዳጅም ለጓደኛም አይነገርም። ምክንያቱም ውሸታሞች ነና፣ ውሸት ነው። ስትታረቅ ደረት ላይ ነው ያለችው። ይሄ በምንም ተአምር ትዳር ውስጥ አንዱ ትልቁ ቁልፍ አማቾቻችሁ ጋር ወይ ሚስት ወይ ባል አጥሙ። እሷ ከመውደድ የተነሳ ከሆነ ወይኔ ልጄን እንዲህ ያረጋት እንዲህ ያረገችው የሚሉት፣ እናንተ ግን እፍፍ ብላችሁ ተመለሳችሁ ጨዋታችሁ ላይ ነው ያላችሁ። ብዙ ጊዜ ቤተሰብ የሚገባበት ትዳር ሲበላሽ ያለው እንደዛስ ያረከው አንተ ነህ። ለምን ትወስደዋለህ? ደስታህን የማትወስድ ከሆነ ችግርህን ለምን ትወስደዋለህ? ሚስቴን አይስክሪም ጋበዝኳት እማዬ ብለህ ደውለህ ታውቃለህ? ነው ታዲያ ችግር ሲፈጠርስ ለመፍታት ሞክር በተቻለ መጠን። ትዳርን የሚያቆየው እፍታው አይደለም፣ ውሃቱ አይደለም፣ ትዕግስት። ትዳርን ብቻ ላይሆን ይችላል። የተለያዩ ነገሮችን ማቆየት የምንችለው በትዕግስታችንና በትዕግስታችን ብቻ ነው። ምናልባት እኛ በትዳር ህይወት ውስጥ ስለሌለን በትዳር ህይወት ውስጥ ያላችሁ ቤተሰቦች በዚህ ሀሳብ ተስማማላችሁ አትስማሙ? እናንተስ ከትዳር ህይወታችሁ ምን አይነት ልምድን አተረፋችሁ? ያላችሁን ልምድ እስኪ ኮሜንት ሴክሽን ላይ በማጋራት እንወያይበት፣ እናውራበት። ወደ ኔክስት ቪዲዮ። የሚሰማኝን ለመናገር ወደ ኋላ አይደለም። እከሌ ከፋው አይደለም፣ እንዳይከፋው እጠነቀቃለሁ። መጀመሪያ ግን ከተናገርኩ በኋላ ግን
በቃ ነፍሴ ላይ ነገረችኝ ተናግሬያለሁ። ባይዘው አሁን ያሉት ነገር እቺ ነፍሴን ነገረችኝ ተናግሬያለሁ ቃላቶች ማለት ነው ትንፋሾች ናቸው። የትንፋሾች ጥምር ትንፋሽ ደግሞ ነፍስ ነው። ሰው መንፈሴን ነገረችኝ ሲሉ ቃላቶቹ ከመንፈስ ጋር የተያያዙ ናቸው። እኔም በቃ ሰው አሁን ይገርመዋል ስናገር ምናምን እኔ ቅንጤን ነው ይውል ያወቀው በቃ መንፈሴ ነው። በቃ ከመንፈሴ ይነግረኛል። አይምሮዬን ተጠቅሜ ግን አላቆመውም። እንዲናገር ፈቅድለታለሁ። ይናገራል። ሰዎችን ያክማል፣ ሰዎችን ያድናል፣ እርቅ ይፈጥራል፣ ፍቅርን ይፈጥራል። እና እግዚአብሔር ሁላችንም ላይ አለ አድሯል። ችግሩ ግን አብዛኛው ሰው የምንጠቀምበት መንገድ ነው የሚለያየው። እኔ አሁን በቃ ልቤን ፈቅድለታለሁ እንዲናገር መንፈሴ። ሁላችንም መክሊት ተሰጥቶናል። ሁላችን ግን ጥላቻ አለ፣ ውድድር አለ፣ የበታችነት ስሜት አለ፣ ማውደቅ መወዳደቅ አለ። ብዙዎቻችን የወረስነው ባህል አለ እዚህ የማይጠቅመን እሱ እንዳናድግ ያደርገናል። የባለፈው የቲክቶክ የለቀቅኳት ቪዲዮ ስለ ቲክቶከሮቹ እቺ መንፈስ ስላለች እግዚአብሔር ልባቸው ውስጥ ሆኖ መናገር አልቻለም። መክሊቱ ማረፍ አልቻለም። እውነት ነው። እና ጊዜያዊ ይሄ ጠቅጠቅ የምትባል ነገር እሷ ደግሞ የትም አታደርስም። ታሸንፈናለች በጣም እሷ ደግሞ እሱም በማየው አይቼ እንዴ ይሄ ልጅ እንደው ከጨዋታው ውጭ አያረጉትም። ምክንያቱም ይረባረባል፣ ብዙ ሰው ይረባረባል። እንደዚህ አውትሻይን ስትሆን የሚረባረብብህ ይበዛል። እና እግዚአብሔር አለ። እግዚአብሔር ኃይል ይዘህ ማን እሱን ነው እንዳልከው። እና ደስ ብሎኛል በእውነት በጣም ደስ ይላል። ምሳ በልቷል? አረ ከቤት እንደመጣው እኮ ነው። በሀገራችን የተለያዩ ቆየት ያሉ ፊልሞች በኪነ ጥበብ ጥሩ አሻራ ያላቸው ጋሽ ሰለሞን ተወዳጁ አርቲስት እንግዲህ በአንዲት የቲክቶክ ቪዲዮ ከአዶናይ ጋር እንዲገናኙ መንስኤ ሆና ከአዶናይ ጋር ተገናኝተው ብዙ ነገሮችን ሲያደርጉ ተመልክተናል። ከዚህ ቪዲዮ በኋላ ነው ለጋሽ ሰለሞን የተለያዩ ሰርፕራይዞች እንዳላቸው እየተነገረ በተለያዩ ማህበራዊ መተግበሪያዎች ላይ እንደዚህ እናርግላቸው፣ መኪና እንግዛላቸው እና የተለያዩ ሀሳቦች እየተነሱ ይገኛሉ። እሱ ብቻ አይደለም። እስኪ አንድ ቪዲዮ ተመልክተን እንመለስ። እኔ እኮ ምንም ነኝ ጋይሶልዬ እንኳን ተወለዱልን፣ መልካም ልደት ብለናል። እንግዲህ ይቅርታ ዘግይተናል፣ ቢሆንም ግን ያው ስራም ስለነበረብን ነው ታውቃላችሁ። እና በጣም እናመሰግናለን። አፍሌቶችንም በጣም ቴንኪ እናመሰግናለን። እግዚአብሔር ያክብር። ከአይምሮ በላይ ነው። አላውቅም ይህን ያሰበውን ሰው የተባረከ ይሁን። ዳኒ ሐምሌ 27 ነው 66ኛ ልጅ ያለው ሐምሌ 27 እንግዲህ ቤት መጥቶ ነበረ። ለምን እንኳን ተወለድክልን አትለኝም ብዬ 3 ቀን አልፎታል። ዛሬ እንደዚህ አስደንግጦኛል በእውነት። እኔ እኮ ምንም ነኝ አይገባኝም፣ ግን ይገባል ብላችሁ ስላደረጋችሁት በእውነት እግዚአብሔር በሰማይ ቤትም እዚህ በምድር ላይ እስካላችሁ ጊዜ ድረስ ዋጋችሁን ይስጣችሁ። እኔ ምንም አቅም የለኝም። ምንም በእውነት ተባረኩ፣ እድግ በሉ። በጣም እናመሰግናለን። ያው እንግዲህ ለኛ ከአባትም በላይ ኖት።
ልክ እንደ ወደ እናት ፍቅር የበጎ አድራጎት ማህበር ያው አምባሳደራችን ናችሁ። ከዛም በላይ ደግሞ በተግባር አሳይታችሁናል። ለዛም ክብረት ይስጥልን። ለእርሱ ይሄ በጣም ትንሽ ነገር ነው፣ ሲያንስባችሁ ነው። ነገር ግን ያው ታውቃላችሁ ዛሬ ስንሯሯጥ ነበረ ሁላችንም። በዛ ምክንያት ነው ትንሽ ነገር የሆነችብን። እንግዲህ ላንተም ከዚህ በላይ የምታገለግልበትን እድሜ ከጤና ያድልን። እኛንም ሁላችንም ወጣቶች ደግሞ ያንተን እድሜ ይስጠን። አሜን። ከኔም በላይ ይሁን። አሜን። ቤተሰቦቻችሁም ያገባችሁም ካላችሁ ልጆች ካላችሁ እንደው በድዳችሁ ያስበላችሁ። አሜን። ሶሻል ሚዲያ መተግበሪያዎች፣ የማህበራዊ ድረገጽ መተግበሪያዎች ለጥሩ ነገር መጠቀም ከፈለግን ጥሩ መልእክቶችን የምናስተላልፍበት፣ ለሀገር ውለታ የሰሩ ሰዎችን የምንሸልምበት፣ የምናግዝበት፣ የምናስደስትበት፣ መጥፎ ነገር እናርግ ካልን ደግሞ መጪውንም ትውልድ ሆነ አሁን ያለውንም ትውልድ ይዘን የምንወርድበት፣ ሀገርን የምንገልበት፣ የምናጠፋበት ነውና አጠቃቀማችን ላይ ሁሌም ቢሆን ወደ ጥሩ ብናደላ መልካም ነው ብዬ አስባለሁ። ወደ ዋናውና ወደ ዛሬ መነጋገሪያ ርዕሳችን ስንመጣ ጋሽ ሰለሞን ወይም ደግሞ ታዋቂውና የምናከብራቸው አባታችን እንግዲህ ታክሲ ለመያዝ ሲሯሯጡ በታየው ቪዲዮ መሰረት የተለያዩ የማህበራዊ ድረገጽ ተጽዕኖ ፈጣሪዎች ብዙ ነገሮችን ሲሉ ነበር። መኪና ይገዛላቸው፣ መኪና እንሸልማቸው፣ ቻሌንጅን ጀምር እያሉ በተለያዩ የማህበራዊ ድረገጽ መተግበሪያዎች ላይ ሲዘዋወር የነበረ ሀሳብ ነው። ብዙዎቻችሁ ሰምታችኋል፣ ታውቃላችሁ ብዬ አስባለሁ። ታዲያ አዶናይም አግኝቷቸው ብዙ ነገሮችን በዚህ በማህበራዊ ድረገጽ መተግበሪያው ላይ እያጋራ ብዙ አስደሳች ነገሮችን ተመልክተናል። ስለዚህ ለምንድን ነው እኛም ይህንን የማህበራዊ ድረገጽ መተግበሪያ እንደዚህ አይነት ልምዶችን የማንቀጥለው ወይም ደግሞ እንደዚህ አይነት ነገሮችን የማናስለምደው ብዬ አሰብኩኝና ለእንደዚህ አይነት ለሀገር ጥሩ ባለሙያዎችን ሊያንጹ የሚችሉ በተለያዩ የሙያ ዘርፎች ያሉ ትልልቅ ታዋቂ ሰዎችንም ሆነ የተለያዩ ውለታዎችን አድርገው የማይታወቁ ነገር ግን ልንደርስላቸው የሚገባ ለሆኑ አይነት ሰዎች ብንደርስላቸው ለአቶ ሰለሞን እንግዲህ ተባብረን ቶሎ በፍጥነት ምናልባት በጀት የሚባሉ እንዳይከብደን እንኳን በሚለው ብዙ ሰዎች ከተባበረን አይከብደንም የትኛውንም ነገር ለማድረግ ምናልባት ይከብደናል ምናምን የሚባል ሀሳብ እንኳን ቢመጣ በጀት የሆኑ መኪኖችን እንደዚህ አይነት መኪኖችን ብንሸልማቸውና ብናስደስታቸው ደግሞ ከዚህ በላይ ምን አይነት ነገር ሊፈጠር እንደሚችል ለኛም ወደፊት ጥሩ ትውልድ እንደዚህ የሚተካ እንደዚህ ተግባሮችን የሚያደርግ ትውልድ ልንፈጠር ስለምንችል እንደዚህ አይነት ጥሩ ነገሮችን እና በረታታ። እንግዲህ ነገሩ ሲንዛዛ አሰልቺ እንዳይሆን ቤተሰቦቼ እናንተ በዚህ ጉዳይ ምን አይነት ሀሳብ አስተያየት አላችሁ? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ ጻፍ ማድረግ እንዳይረሳ። ሁሌም እንደምላችሁ መልካምነት ለራስ ይከፍላል። መልካም ሁኑ በያላችሁበት የሥራ ቦታ በያላችሁበት የመኖሪያ እንግዲህ ስፍራ በዓለም ዳርቻ ያላችሁ ኢትዮጵያን፣ ኤርትራን ሁሌም ቢሆን እንግዲህ መልካምነታችንን እናስፋ። መልካምነታችን ነገ ጠዋት ለራሳችን ይከፍለናል። ምንም እንኳን መልካም የተደረገላቸው ሰዎች በተቃራኒው ቢከፍሉን ሁሌም መልካም ብንሆን ዓለም ጥሩና ለመኖሪያ ማራኪ ትሆናለች። ስለዚህ በቀላሉና በማይከፈልበት በመልካምነታችን ዓለምን ጥሩ የመኖሪያ ስፍራና ደስ የምታሰኝ ቦታ እናድርጋት የዛሬው መልእክቴ ነው። ወደ መጨረሻው ቪዲዮ እንኳን ደህና መጣችሁ። እንኳን አደረሰን። እንኳን ደህና መጣችሁ ሲባል ምንድን ነው የሚባለው? እስቲ የሚነግረኝ ደህና። ስምሽን መጀመሪያ እንተዋወቅ። አሃቴ ይልቅበት አስፋው ዘገየ። አሃቲ ምን ማለት ነው? መጀመሪያ አሃቲ ነንስ ማማ ባባ ማነገሩሽም እቴሺ ተኛሽ ወይ ደውል ተደወለ ተነሺ። እኔ ልትሳስቻለሁ ወይስ የሺን አናቃት? ታውቃታላችሁ? የሺ ወንድሜ ያዕቆብ ላይ እናንተስ ታውቃታላችሁ? ወንድሜ ያዕቆብ ላይ አውቃታለሁ። ታውቃታለሽ የሺ? ስለዚህ የሺ ሁሉም ትምህርት ቤት አለሽ ማለት ነው። እኔ አላውቅም። እኛ ጋር የለችም። አታውቂያትም? አጫዋቻችን ምን አደረገች? ፊኛ ሰጠቻቸውና ፊኛውን በእጃችሁ አፈንዱት አለቻቸው። ልጆቻችሁ ፊኛውን ያፈነዱታል ወይስ አያፈነዱት? ታፈነዳለች በእጇ ታፈነዳለች። አፈንዱት ከተባለች ታፈነዳለች። በጣም ነው የሚከብደው።
ግን ነገር ይጣራ አይደለ? ከላስቲክ ነው የተሰራው። በጣም ከባድ ነው ፊኛ በእጅ ማፈንዳት። ልጆች ጥሩና ማራኪ ልብ አላቸው። ከልጆች ጋር መዋል እንግዲህ ጥሩ ነገር እንድናስብ ይረዳናል። ቤተሰቦች ለዛሬ ይዤላችሁ የመጣኋቸው ቪዲዮዎች እነዚህን ይመስላሉ። ቪዲዮቹን እንደወደዳችኋቸው አልጠራጠርም። ቪዲዮን ላይክ በማድረግ እንዲሁም ለቻናል ላይ አዲስ ይሆናችሁና ቻናሉን ሰብስክራይብ ያላደረጋችሁ የዚህ ቻናል ፋሚሊ ያሉናችሁ ቻናሉን ሰብስክራይብ በማድረግና የዚህ ምርጥ ቻናል ፋሚሊ በመሆን እንዲሁም ቪዲዮዎቹ ላይ ያላችሁን ማንኛውም ሀሳብ አስተያየት ወንድማዊ እህታዊ ምክራችሁን ነገ ብታስተካክለው ይሄኛውን እንደዚህ ብታደርጉ የምትሉትን ማንኛውም ሀሳብ እቀበላለሁ። ምክንያቱም ነገ ጥሩ ማራኪ እና አዝናኝ ስራዎችን ይዤ እንድመጣ ስለሚያግዘኝና ስለሚያበረታታኝ ማለት ነው። በቀጣይ በአሪፍ ቪዲዮዎች እስከምንገናኝ መልካም ጊዜ። እወዳችኋለሁ። ስለነበረን ቆይታ አመሰግናለሁ። ፒስ አውት